ሀገራት ጂኦፖለቲካዊ ያለነታቸውን ለማረጋገጥና ዳር ድንበራቸውን ለማስከበር የኒውክሌር ቦምብ መታጠቅ አማራጭ ያደረጉት መጥተዋል። ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ዩናይትድ ኪንግደም፣ እስራኤልና ሰሜን ኮሪያን ጨምሮ 9 ሀገራት የኒውክሌር ጦር መሳሪያ መታጠቃቸው ሚስጥርም ይሄ ነው። አሜሪካና ኢራን በዚሁ በኒውክሌር ጉዳይ ድርድር ከገቡ ውሎ አድረዋል። በእርግጥ ድርድሩ አንዴ መፍትሄ ያለው ሲመስል አንዴ ደግሞ የባሰ ሲካረር ቢቆይም ድርድሩ መጀመሩ ለመፍትሄ አንድ እርምጃ ነው ተብሎለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅ ምርት የሚገዙ ሀገራት ላይ ማዕቀብ ጥላለው ሲሉ በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪን ኢራን ጫና እየደረሰባት ከአሜሪካ ጋር የኒውክሌር ድርድር አታደርግም፣ የአሜሪካ ዛቻና ትዕዛዝ ተቀባይነት የለውም ሲሉ ዛሬ ላይ ደርሷል። ቴህራንና ዋሽንግተን በኒውክሌር ድርድር ዙሪያ ሰጣ ገባ ውስጥ የነበሩ ሲሆን እንደ አውሮፓውያን አቆጣጠር ሚያዝያ 7 2025 የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት በኢራን የኒውክሌር መርሃ ግብር ዙሪያ በቀጥታ ለመደራደር ዝግጁ መሆናቸውን ማስታወቃቸውን ተከትሎ ከ2018 ወዲህ በሁለቱ ሀገራት መካከል የተደረገ ትልቁ መድረክ የተባለለትን የመጀመሪያ ዙር ውይይት በሚያዝያ 12 2025 በኦማን ማድረጋቸው ይታወሳል። ውይይቱም ገንቢና ከስምምነት ለመድረስ ወሳኝ ነው የተባለለት ነበር። ከዛም በኋላ ሀገራቱ 3 ጊዜ በባህረ ሰላጤዋ ኦማን፣ 1 ጊዜ በጣሊያን ሮም ለድርድር ተቀምጠዋል። አሜሪካና ኢራን ከ1979 የኢራን አብዮት አንስቶ መግባባት ብሎ ነገር የላቸውም። የኒውክሌር ፕሮግራም ደግሞ በዋናነት እንዳይግባቡ ካደረጓቸው ጉዳዮች መካከል ነው። የኢራኑ ሁለንተናዊ መሪ አያቶላ አሊ ሀሚኒ ቴህራን ኒውክሌር ለማበልጸግ የማንንም ፍቃድ አትጠብቅም ማለታቸው ደግሞ ሊደራደሩ ነው የሚለውን ሀሳብ አደጋ ውስጥ ያስገባዋል። አያቶላ አሊ ሀሚኒ ይህንን ያሉት በዋሽንግተን በኩል ጸባጫሪ አስተያየት መሰጠቱን ተከትሎ ነው። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን 1% ቢሆን እንኳን ዩራኒየም እንድታበለጽግ አንፈቅድላቸው ማለታቸው ነው አያቶላህን ያስቆጣቸው። ለዚህም ነው የኢራኑ ሁለንተናዊ መሪ አያቶላ አሊ ሀሚኒ ማን ፈቃጅ አደረጋቸው ያሉት። አያቶላ አሊ ሀሚኒ በሁለቱ ሀገራት መካከል የሚደረገው ድርድር ሚዛኑን የጠበቀ መሆን እንደሚገባው የገለጹ ሲሆን ኢራን ኒውክሌር ማበልጸጓን እንድታቆም ከዩናይትድ ስቴትስ የቀረበላቸውን ጥያቄ አጣጥለውታል። የአሜሪካ መንግስት ተደጋጋሚ መግለጫም ስሜት የማይሰጥ ነው በሚል ተችተውታል። አያቶላህ طرف آمریکایی که در این مذاکرات غیر مستقیم وارد صحبت میشن گفتگو میکنن እነርሱ ኢራን መቼም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫናውን የገለጹት አያቶላ አሊ ሀሚኒ በራሳችን መንገድ እንጓዛለን፣ ማንንም አያደናቅፈንም ብለዋል። ኢራን ውስጥ የአሜሪካንን ፖለቲከኞች ፍቃድ የሚጠባበቅ አንድም ሰው የለም ነው ያሉት። አክለውም እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። አያቶላ ይህንን ማለታቸው በአሜሪካና በኢራን መካከል እየተደረገ ያለውን የኒውክሌር ድርድር አደጋ ውስጥ መግባቱን የሚያሳይ ነው ይላሉ የፖለቲካ ተንታኞች። ይህ የስቲቭ ዊትኮፍ ንግግርና የአያቶላ አቋም ከሚያዝያ አጋማሽ ጀምሮ በዋሽንግተን እና ቴህራን መካከል የተጀመረውን ድርድር የሚያጠለሽ እንደሆነም ነው የተገለጸው። ንግግራቸውም ኢራን የኒውክሌር መርሃ ግብሯን እንድትገድብ ለማድረግ የተዘጋጀውን እቅድ ብሎም የሁለቱን ሀገራት ቀጣይ ድርድር ጥያቄ ውስጥ የከተተ ጉዳይ ሆኗል። ኢራን ኒውክሌር ለኃይል ማመንጫነትና ለምርምር ያስፈልገኛል ስትል ብትከራከርም በተደረጉ ማጣራቶች ለመሳሪያነት ሊውል የሚያስችለው ደረጃ ላይ እንደሚገኝ መታወቁ እንደ አውሮፓውያን አቆጣጠር ከ2002 እስከ 2003 ባሉት ዓመታት ኢራን የራሷን የኒውክሌር ኃይል ልታበለጽግ በእንቅስቃሴ ላይ መሆኗ መታወቁን ተከትሎ በርካታ ገዳዎች እንደተጣሉባት ይታወሳል። ይህም የሀገሪቱ የዓለም አቀፍ ንግድ ተሳትፎ እንዲቀንስ፣ በሌሎች ሀገራት ያሏትን ሀብት ማንቀሳቀስ እንዳትችል፣ ዓለም አቀፍ ተቋማት አብሯት እንዳይሰሩ የማገድ እንዲሁም የኒውክሌር ጅማሯ እንዲገታ የሚያደርጉ በርካታ ውሳኔዎችን እንድታስተናግድ አድርጓታል። ሀገሪቷ እንደ አውሮፓውያን አቆጣጠር በ2015 GCPOA በሚል የተሰየመውን ስምምነት በማድረግ ከተጣሉባት እገዳዎችና የኢኮኖሚ ጫናዎች እፎይታን ብታገኝም አሜሪካ ከስምምነቱ 3 ዓመታት በኋላ እርባና ቢስ ስምምነት ነው በማለት ከስምምነቱ ራሷን በትራምፕ አማካኝነት አግለላለች። ይህንንም ተከትሎ እንደ ዩራኒየም ማበልጸግ ያሉ በስምምነቱ የተካተቱ ነጥቦች በኢራን እየተጣሱ መጥተዋል በሚል ዋሽንግተን ተከሳለች። ኢራን አሁን ላይ 60% የሚሆን ዩራኒየም በማበልጸግ እንደ አውሮፓውያን አቆጣጠር በ2015 ስምምነት ከተቀመጠው የ3.67% ገደብ በእጅጉ የላቀ ክምችት አላት። በእርግጥ ቁጥሩ ለኒውክሌር ጦር ከሚያስፈልገው 90% በታች ቢሆንም ከስምምነቱ የወጣ መሆኑ የአሜሪካን ቀልብ ስቧል። ኢራን ቢበዛ በ8 ቀናት ውስጥ የኒውክሌር ጦር መሳሪያን የመታጠቅ አቅም እንዳላትም የዓለም የኒውክሌር ተቆጣጣሪ ድርጅት ዋና ዳይሬክተር ራፋኤል ግሮሲ ሳይቀሩ ያረጋገጡት ጉዳይ ነው። ያም ሆኖ አሜሪካ በ1945 በጃፓኖቹ ሂሮሺማና ናጋሳኪ ከተሞች ላይ የተጠቀመቻቸውን አቶሚክ ቦምቦች ያህል አቅም ያለው የኒውክሌር ኃይል እንዳላት ኢራን ተረጋግጧል። ቴህራን ፕሮግራሙ ለሰላማዊ ዓላማ መሆኑና ለድርድር የማይቀርብ መሆኑን ደጋግማ ብትናገርም አሜሪካ ግን ልትተው የማትችለው ጉዳይ መሆኑን ደጋግማ ስትናገር ተደምጣለች። የአሜሪካው ተደራዳሪ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የፕሮግራሙን ቀጣይነት ቀይ መስመር በማለት ሰይመውታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን የኒውክሌር ጦር መሳሪያ እንዳይኖራት
የሚያረጋግጥ ስምምነት ሊደረስበት የሚችል ነው። ሆኖም ኢራን በስምምነትም ይሁን ያለ ስምምነት ዩራኒየም ማበልጸጓን እንደምትቀጥል አሳውቀዋል። ይህ ሁሉ ጥረት በነገሰበት ሰዓት እስራኤል የኢራንን የኒውክሌር ጣቢያ ለመምታት እየተዘጋጀች መሆኗን ሲኤንኤን የአሜሪካን ባለስልጣናትን ዋቢ አድርጎ አስነብቧል። ይህ ደግሞ ትራምፕና ኔታንያሁ ጀርባ ተሰጣጥተዋል የሚለውን ሐሳብ የሚያስቀርና በቴህራን ላይ ወታደራዊ እርምጃ ለመውሰድ ዋሽንግተንና ቴል አቪቭ እንደ ወትሮ አብረው እንዲቆሙ በር ይከፍታል ተብሎለታል።